እያንዳንዱ ነገር በኤዲት እያቀናበረች ህዝቡን እየሸወደች ነው፣ እያጭበረበረች ነው። እኔ ጋር ሙሉ የቪዲዮ ማስረጃ እኔ ጋርም አለ። እሷ ብቻ አይደለም ቪዲዮ የቀረጸችው። የሜሪ ቦንዳ ያለው አካውንት ላይ 100,000 ፎሎወር ከጨመረ የ1.5 ሚሊዮን ብሩን ቦንዳ ቤት ይሰጠዋል። እኔ ጠየቅኩት ምንድነው 1.5 ሚሊዮን ብር የሚያወጣ የቦንዳ ቤት ዕቃ እንሸልማለን ብለዋል አይደል? ቻሌንጁ ሲሰጡ እናንተም እሱን ሰምታችሁ ነው ፎሎ ያደረጋችሁልኝ። ሁላችሁም ይሄንን ታውቃላችሁ። እኔም እነሱ ባሉት መሰረት ቻሌንጁን ሞላው። ከቻሌንጁ አንደኛውኛ አሸነፍኩኝ፣ ተመረጥኩኝ። ቻሌንጁን ሞላው። የጠየቅኩት ምንድነው የተባለውን ስጡኝ ነው። እኔም የጠበቅኩት ያንን ነው፣ ህዝብም የጠበቀው ያንን ነው። ነገር ግን አሁን እነሱ ምን አይነት ድራማ እየሰሩ ነው? በቃ እዛ ጋር ያለው ዕቃ እንደማይሞላ ባለሙያ ማይቶታል። በሱ በኩል እንግዲህ በወንድሜ በኩል አግዞኝ እንደማይሞላ ግልጽ ነው። ምንም ጥያቄ አያስፈልገውም። ላይቡንም እናንተ ተከታተላችኋል። ሌላ ምንም ፍርድ አያስፈልገውም። እሱን የጠየቅኩኝ። እነሱ ደግሞ ነገሩን ወዴት ነው የሚያዞሩት? ተረከብ ነው። ለምን እረከባለሁ? ቤተሰቦቼ ሰርቼ እኮ ነው፣ ሰርቄ አይደለም። እዚህ ጋር ቆሻሻዋ እየደፋ አናቴ ላይ እናቴ ጋር እጄ እዛ ጋር እኮ ማውን ተስፋ ነው የሰጧት አባቴ ጋር እጄ። ለምን? ምክንያቱም እነሱ በቃ እውነቱን ይሰጡኛል ብዬ አስቤ ነው። ለምን እውነቱ ወደ ሌላ ነገር ይቀይሩታል? አሁንም ወደፊት የምምለው እኔ እውነቱ ይውጣልኝ፣ እውነቱ ይሰጠኝ ነው ያልኩኝ። በቃ ሌላ ነገር አልፈልግም። የሞራል ካሳ ራሱ ጠይቃለሁ፣ እከሳለሁ። ቤተሰብ እውነት ምን ጊዜ አሸናፊ ናት። የፈለገ ብትገፋ እውነቴን እፈልጋለሁ። እኔ ሌላ ምንም ያወራሁት ቃል የለኝም። እሱም ደግሞ እንግዲህ ከጎዳናስ ጀምሮ እስካሁን ድረስ እያገዘኝ ያለ እሱ ነው። ቻሌንጁንም አይቷል። የሚላችሁን እንሰማለን። እንግዲህ ቤተሰቦቼ እሱ የሚናገረው ሌላ፣ እሷ የምትናገረው ሌላ። እኔ በህይወቴ ብዙ አይነት ሰዎች አይቻለሁ። እንደዚህች ልጅ ያለች ደግሞ አስመሳይ እኔ አላየሁም። እንደዚህ እንደምታያት ጨዋ ልጅ አይደለችም። እውነት ለመናገር አሁን እዚህ ጋር በቪዲዮ ተረጋግታ ሰክና የምታወራ አይነት ልጅ አልነበረችም። ላይቡን አይታችሁታል። ምንም አይነት ጥያቄ አልጠየቃትም፣ ወይም ደግሞ በሆት ሆኖ ለበረከት ሱቁን ልናስረክብ ሄደን የነበረውን ሁኔታ አይተን እንመለስ። እንግዲህ ከዚህ በኋላ በረከት ሊስትሮን በሊስትሮ ብቻ ሳይሆን የቦንዳ ነጋዴ ሆኖ ማለትም የዚህ ሱቅ ባለቤት ሆኖ ነው የምታገኙት። እንኳን ደስ አለ፣ እንኳን ደስ አለ። በጣም ደስ ብሎኛል። አመሰግናለሁ። ፎሎወሮችን አታመሰግናችሁ? ያው ሱቃችንን ቆጥረን ለመረከብ ነው የመጣ ነው ማለት ነው። እንደምታዩት ሜሪ ቦንዳ አልሰጥም አላለችም። እንደውም በራሷ ንግድ ፍቃድ እንዲሰራ እንዲሁም ደግሞ 3 ወር የተከፈለበትን የቤት ኪራይ ራሱ እንዲሰራበት ፈቅዳለት ነበር። እንደምታውቁት ሜሪ ቦንዳ በጣም ታዋቂ ናት። 3 ብራንች አላት። የለመደ ብራንቿን ነው የምትሰጠው። ያ ማለት ሽጣ ልውጣ ብትል እንኳን ቁልፍ ሽጣ ነው የምትወጣው። ራሷ ይሄን ያህል ይገመትልኛል ብላ ያለችውን ዋጋ አወጣች። ዛሬ ደግሞ በጣም የሚገርመኝ በረከትን ጠርቸው ቻሌንጁን ከመቀበሉ በፊት አሳይቼዋለሁ። እያንዳንዱን ሱቅ አሳይቼው እንደዚህ ነበር ያመሰገነው። በጣም ደስ ብሎኛል። ደስታዬ ከልክ በላይ ነው። እርግጠኛ ነኝ እንደሚጨምርና ይሄንን ሱቅ እንደሚወስደው መመረቅ ስላለብኝ ይሄንን ገዝቻለሁ። ሜሪ ስንት ነው ዋጋ? ሱቅ ውስጥ በጣም ሙሉ ልብስ ነው ያለው። እሱ ብቻ አይደለም፣ አሻንጉሊት አለ፣ ብረቶች አሉ። ሙሉ የተሟላ ሱቅ ነው። ቢሆንም ቪዲዮ ከተለቀቀበት 15 ቀን ቢሆንም የሰጠነው 20 ምናምን ቀን ሆኖ ራሱ ሜሪ ቦንዳ ቁልፉን ለመስጠት ፍቃደኛ ነበረች። እንደውም ትላንትና ላገኘሁትኝ ሰዓት ፎሎወሩ ራሱ አልሞላም፣ ቀንሶ ነበር። ግን እንደዛ ሆኖ እኛ በጣም ዊሊንግ ነበር ለመስጠት። ሱቁን መረከብ እችላለሁ ወይ አለኝ። አዎ ትችላለህ አልኩት። ሄድኩኝ። ሲሄድ 5 ወንዶች ተሰብስበው ቆመዋል። እሱ ብቻ አይደለም ካሜራ ይዘዋል ምናምን። እኔ አይቶት በቃ ደስ ብሎት ምናምንና እግዚአብሔር ነው የምላችሁ በቃ ደስ ብሎኝ ቪዲዮ ሲቀርጹና እንደዛ ነው መሰለኝ። ከዛ ቪዲዮ ሰርቼ መሀል ላይ ገባለሁ። ላይቭ ነው አለኝ። አንዱ እንዴ ላይቭ እንዳለ አላውቅም። በረከት ሲጀመር አላወራንም። ቅሬታ ቢኖረው ራሱ መጀመሪያ እኛ ማውራት ይችላል አይደል? አንድ ቀን እንኳን ቅሬታ አለኝ ብሎ ለኔ አልነገረኝ። እንደምታዩትኛ ልንሸልመው ፈቃደኛ ነበርን። እሱ ግን መሀል ላይ ሐሳቡን ቀየረ። ቃል በቃል ያለን ደላላ ይዤ መጥቼ አልተገመተልኝም ያለው። ሲጀመር ሜሪ ቦንዳ መስጠት የፈለገችው ለሚሰራ ሰው ነው፣ ሱቁን ለሚሸጥ ሰው አይደለም። ኤኒዌይስ ስላሸነፈ ቢወስደውም ችግር የለብንም፣ ግን እሱ አያወጣም ማለት ሰው በዩቲዩብ ተቀጥራለን። እንኳን አንተ አይደለም አይሾ ስፒድ 30 ሰራተኛ የለው። አይሾ ስፒድ ነው ማወራ። ዓለምን ሲዞራት የሚውለው አይሾ ስፒድ ጋርዶች አሉት። ከዛ እሱ አለ የሆነ ሰው አለ አለቀ። ምን ይፈጠር ተብሎ ነው 30 ሰራተኛ 50 ሰራተኛ አለኝ ለዩቲዩብ ላይ 70 ነው እኮ ጭራሽ። ወይ አንተማ መሬት አነጥፈት ለምናል አባቴ። አይሆንም አይሆንም እንዴ ለዩቲዩብ ለ30 ልትበላ ከባድ ነው። ትሬንዱ አሁን ጥብሱ ቲክታክ ነው። ላስላስማ ይሄው እንግዲህ ሀቢባን አታይም እንዴ ገንዘቡ እንዴት እንደሚጥም። በ3 ቀኗ ነው ከአራስነት የተነሳችው፣ ተፈወሰች። ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ
ችግር የለውም 31 ሰራተኛ ቢባረር ማለት ነው የእናንተ ስለተሰራ። እንግዲህ ይሄ ልጅ ከነ ቤተሰቡ ከነ እናቱ እንርዳ ብዬ በሰራሁት ቪዲዮ ብዙዎቻችሁ ወዳችሁታል። እንግዲህ በሚቀጥለው ሳምንት ማክሰኞ ቀን እንግዲህ ላይቭ ገባለው፣ ሰዓቱን አሳውቃችኋለሁ። እንግዲህ ብዙዎቹ ላይክ እንደዚህ በመርዳት የሚታወቁ ሰዎች የሚያስተባብሩ ሰዎችን ታግ ሜንሽን አድርጉልኝ እዚህ ቪዲዮ ላይ። እነሱ ይደረሳቸው አብሮ ኢንጆይን ቢያደርጉ ጥሩ ነገር ይገኛል ብዬ ተስፋ አደርጋለሁ። እኔ በኩሌን አስተዋጽኦ አደርጋለሁ። እንግዲህ ቤቱ ኦልሬዲ እየተገነባላቸው ነው። እንግዲህ ቀጣይ ምን እንዳሰበው አላውቅም። እሱ ቤት ገዛለው ነው ያለው። እንግዲህ ቤት የሚገዛበትን ነገር በምንችለው አቅም ያቅማችን ብናዋጣለት ነው የልቡን ማድረስ እንችላለን ብዬ አስባለሁ። ቅንነት ብቻ ነው የሚያስፈልገው። ያለንን ነገር ጠብ ብናደርግ የውጭ ሀገር ገንዘብ ኢትዮጵያ ሲገባ በረከቱ ብዙ ነውና ያቅማችን እንርዳ። ካሁኑ እናስብበት ለማክሰኞና እቺን ቪዲዮ ሴቭ አርጓት፣ ሼር አርጓት፣ ሜንሽን አርጉ። ላይክ የምታውቋቸውን ሰው መርዳት መተባበር የሚችሉ የሚያስተባብሩ ሰዎችን ማለት ነው እዚህ ቪዲዮ ላይ ያንን እንድታደርጉልኝ ነው የምፈልገው። ልጁም ይሄን ቪዲዮ ያዋል ብዬ ተስፋ አደርጋለሁ። ስለዚህ ማክሰኞ ቀን ሰዓቱን ስፔሲፊካሊ ያሳውቃችኋለሁ። ላይቭ የምንገባበትን ማለት ነው ማታ ነው የሚሆነው በእኛ። ስለዚህ ያን እነግራችኋለሁ። ዜድ በማያገባ ገብታ የሴትዮዋ ፎቶ ተዘግዝቆ ስትሰደብ አብራ ይዛህ አካል ነበረች። ሰዳቢ ነበረች በማያገባት። አሌክስ ዘመዱ አይደለም፣ ዴዚ ዘመዱ አይደለችም፣ የትም አታውቃቸውም። ጀስት ለሆይ ሆይ ለጊፍት ብላ መጣች። ከዛም በኋላ ሆይ ሆይ አለች። እኔ እሷን ብቻ ነው ልናገር የፈለግኩት። በሰው ህይወት አትፈትፍቱ እና ሀቢባ አትፈትፍቱ ያልኩት ያንን ነው። አብሳላት ምናምን የምትባሉ ልዑል መረጃውን ለማጣራት ነው የፈለግከው፣ እየነገርኩ ነው። ልዑል መረጃውን ከፈለጋችሁ ሰሊና የምትባይ ውጪ ቢራቢሮ ምናምን ያረጋችሁ ነገርኳችሁማ። እናቷ ናፋቂ ምናምን የሚል እናንተ የሰው ላይፍ ውስጥ ገብታችሁ መፈትፈት የምትፈልጉ ሰዎች ናችሁ። ስለዚህ አሁንም እናትየው ሞተው ባለፈው እኔ እድሉን ስለሰጧችሁ ነው ፌመስ ቲክቶከር ጋር ገብተን ይሄን ጥያቄ አልጠየቅንም፣ እንደዚህ አላረግንም፣ እድሉን አላገኘንም ስላላችሁ ገብታችሁ ጠየቃችሁኝ። ማቀውን ነገር ነገርኳችሁ። አሁን ፈርዘር አጣራው ቪዲዮ እየተቆራረጠ ሌላ ነገር ውስጥ ስለገባ ነው። አልሞተች የሚለው ነገር የባሰ እየወጣ ስለሆነ ነው። ስለዚህ ቪዲዮን ፖስትቻለሁ። አሁንም ፊት ለፊት እየነገርኳችሁ ነው። የእናንተ ዘር ተጎዳ ብላችሁ ስላሰባችሁ ፖለቲካ አትስሩበት። ሰምታችሁኛል። ሴትዮዋ ትህትና ታምራት ነው ስሟ። የካ ሚካኤል ነው የተቀበረችው። የፉካ መቃብር ላይ ነው፣ ኖርማል መሬት ላይ ተቆፍሮ አይደለም። የፉካ መቃብር ላይ ነው የተቀበረችው። ትህትና ታምራት ነው የተቀበረችበት። ቁጥር 1179 በቀላሉ እንዲያዝላችሁ ከፈለጋችሁ 1179 ብላችሁ የካ ሚካኤል ሄዳችሁ ማየት ትችላላችሁ። ሄዳችሁ መድረስ ትችላላችሁ። ሀዘን ግን ቤተሰቦቿ ቤት ድንኳን አልተጣለም፣ አያገባችሁ። በቃ ፕራይቬት ላይፍ ነው እነሱ የሚኖሩት። አሁንም አድራሻውን በውስጥ በጣም ያስፈልገናል። ሄደን ካላወራ የምትሉ በጣም እኔ መርጬ አድራሻዋን አሳውቃችኋለሁ። የትህትናን ወንድም ማግኘት ትችላላችሁ። ግን የትህትና ወንድም ማለት የዴዚን አጎት ማለት ነው። አሁን ምንም ዘር ፖለቲካ ውስጥ መክተት ግን አያስፈልግም። በቃ እንድትደርሱባቸው አይፈልጉም። እነሱም ቤተሰቦቿ ፕራይቬት ላይፍ እየኖሩ ነው። አለቅ። ካዘናችሁ ይበቃል። በየኮሜንቱ አልሞተችም፣ ሞታለች፣ እንደዚህ ሆኗል አትበሉ። ዲስሪስፔክት ነው ለእሷም ለሁሉም። ዴዚን የምትወዱ እኔ መልክ ምንም ዘንድሮ ሲሰራ አላየሁም። እውነት መልክ ገደል ሲከት ነው ያየሁት። የሞጆ ገደልና የምናምን ወደዚህ ወደ ዱከም ስር መልክ አይሰራም። የልብ ቅንነት፣ ያገኘካትን ይዘህ ማመስገን፣ በቃ ፍቅረኛ አይነች ብለህ በእውነት መታመን፣ ይሄ ወደ ቅድስና ያደርሳል። ትችኛዋ ብትቀርስ ይችኛዋ ትሻለኛለች አይነት እና እኔ እስከ 27 ያግቡ ባይ ነኝ። ወንዱ ሴት ሲመርጥ ምን ቢያይ ጥሩ ነው ብለሽ ታስቢያለሽ? ሴቷም ደግሞ ወንድ ስትመርጥ ምኑን ብታይ ጥሩ ነው ብለሽ ታስቢያለሽ? አይምሮውንና ልቡን ያለው ወይ ባታይ፣ በአጠቃላይ ኮንሰንትሬት ንብረትና መኪና ላይ ካደረግ እግዚአብሔር በጓሮ አይደለም ከአዲስ አበባ ውጭ ሆኖ ነው የሚያልፍ። ከአንተ ቆመ አንዲት ልጅ አይቻለሁ። ዩኒቨርሲቲ
አዋሳ ገብታ ከሻኪሶ እኛ ፕሮግራም ላይ ነው እናንተ ላይ ነው። እኔ ዘመድ ቤት ነው ያየኋት። በጣም በጣም አንጀቴን የበላች ቤቲ ትባላለች። ቤትዬ ኑሮሽን ይባርክልሽ መድኃኒዓለም። ቤተልሔም አዳሙ እየሰማሽ በቃ ቅመም በቃ እንደሷ ከሷ አሁን እኔ ይማሩ ልጅ ወልዳ ሰው ስማ እኔ ይውልክ እንደውም እንዲህ አይነት ሰው ነው የሚበረታው ትልቅ ደረጃ የሚደርሰው። ይሄ ቁጭ ብሎ የሚያወራውማ ወንዱም ሴቱም ሱሪው አልቋል፣ መነጽሩ ነው ሱሪው ከኋላ ስስ ሆኗል። ቁጭ ብሎ ነው የሚውለው ድንጋይ ላይ የሰው ታሪክ ሲያጣራ የሆነ ደግሞ የሚመሳሰል ታሪክ አለ ከኔ ጋራ የልጅነቷ እና ጠንካራ የት እንደምናገኛት አሁንማ እንደዚህ ይሁን ሴት የእነንትና ቤት መኪና የእነንትና ቤት ዲዋይዲ ከማለት እንደው ካገኘሃት ለሰይፉ ከሬዲዮ እና ከቴሌቪዥን የቱ ይበልጣል? ሬዲዮ ወይ ፈጣሪ ሆይ እባክህን እንደው ከሰጠኸኝም አንዴ ስሜ መጠሪያ ልጅ ስጠኝ ይል ነበር። የሚሰበስበኝ ልጅ ስጠኝ ያልኩ ጸልይ ነበር። ብዙ ጊዜ እኔ ፕሮግራም ሰርቼ እንጂ ፕሮግራም ሆኜ አላውቅምና በጣም ነርቨስ ሆኛለሁ። የመጀመሪያ ልጅ ነው። የመጀመሪያ ልጅ ነው። እስቲ እንደ ልጅ ሰይፉ ምን አይነት ልጅ እንደነበረ መስማት መቼ ሲሆንላችንም ጉጉት ነው። እና ምን አይነት ልጅ ነው ሰይፉ? እንደ ማንኛውም ኢትዮጵያዊ ተምሮ እንደ ማንኛውም ኢትዮጵያዊ ተንቀሳቅሶ ራሱ በራሱ ያደገ ልጅ ነው። የሆነ አፓርትመንት ለመግዛት ይሄዳል የሆነ ቦታ። ከዛ ለሱ ያንን ከገዛ በኋላ ለእኔ ደግሞ የመጀመሪያውን ቀብድ ከፍሎ ወረቀቱን አመጣ። ይሄንን ጨርሰህ ግባ ብሎ ያረገልኝ ሰው ነው። እኔ ሰይፉን ሳቀው አንድ ቀን አርፍዶ አያውቅም። እኔ ለዚህ ምስክር ነኝ። ስራ ክቡር ነው የሚለውን አባባል በአካል ከተባለ ለእኔ ሰይፉ ነው። ሰይፉ ወደ ሸገር ሲመጣ ከበቂ በላይ የተትረፈረፈ እውቅናና ስም ይዞ ነው የመጣው። ምንም እኛ የጨመርንለት ነገር የለም። ብዙ ነገር እሱ ነው ስሙን የሚያወጣው ምንም ያለው። እኔ እንግዲህ ምንድነው አልፎ አልፎ ፖሊስ ሲጠራው ሄዳለሁ። ያው ተወቃለ አቤቱታ ሲመጣ ወደ እኔ ጋር ነው የሚልካቸው። ይቅርታም እጠይቃለሁ። አሜሪካ ላይ ያገኘሁትን ሽልማት ምንም እንኳን የኔ ቢሆንም ቦታው ላይ መገኘት ያልቻለው ቢኒያም በህመም ምክንያት ነው። ስለዚህ ይህንን ሽልማት ለቢኒያም አስረክባለሁ ባልኩት መሰረት ምን አይነት ቆቅ የሆነች ሚስት እንዳለችኝ ነው የምነግራችሁ። ቃል ገብታል። ያኔ ሽልማቱን ይዤ እመጣለሁ ብላ መወዳት ባለቤቴ ቬሮኒካ ነው ይዛ የመጣችውና ቢኒ